ፏፏቴ ቲዩብ አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የቻናላችን ቤተሰቦች፣ እነሆ የዕለቱን ሰበር ዜናዎች ወደ እናንተ ማድረስ ጀምረናል። በቅድሚያ አበይት ነጥቦች። ባንኮች ገንዘባቸውን እያሸሹ ነው ተባለ። እየተጠናከረ የመጣውን የጦርነት ውጥረትና ደመና በመመልከት በክልሉ ያሉ ባንኮች ገንዘባቸውን ወደ አዲስ አበባ እያሸሹ ነው ተብሏል። ዝርዝሩን እንመለከተዋለን። አማራና ኦርቶዶክስ ትውልድ እየተበቀላቸው ነው ተባለ። ይህ መልእክት ብዙዎችን እያስቆጣ ነው። ሌላ መዘዝ ይዞ መጥቷል። የትኛውም ማህበረሰብ ክፍል በብሔር ወይም በሃይማኖት ምክንያት የጥላቻና የበቀል ኢላማ ሊደረግ አይገባም ተባለ። ዝርዝሩን እንመለስበታለን። የምክክር ኮሚሽኑ የአገዛዙ ማስመሰያ ስልት መሆኑ እየለየለት መምጣቱ ተገለጸ። እንመለስበታለን። የአማራ ፋኖ መግለጫ አውጥቷል። መግለጫዋን ምን ላይ መሰረት ያደረገ ነው እንመለከተዋለን። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉን። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩ። ባንኮች በትግራይ ክልል ወደ አዲስ አበባ ብራቸውን በማሻሻቸው ምክንያት የጥሬ ገንዘብ እጥረት ተፈጥሯል ተባለ። ይህ የጥሬ ገንዘብ እጥረት ለሌሎች አላስፈላጊ ህገወጥ ድርጊቶች በር እየከፈተ መሆኑ ተገለጸ። ጥሬ ገንዘብ ለማግኘት በኮሚሽን መሸጥ መጀመሩን ተገልጿል። የጥሬ ገንዘብ እጥረቱ እጅጉን በመባባሱ ምክንያት ማህበረሰቡ ጥሬ ገንዘብ ለማግኘት ተጨማሪ ኮሚሽን ክፍያ በመክፈል ገንዘብ ለመመንዘር መገደዱ ተገልጿል። ዋዜማ ሬዲዮ ባወጣው ዘገባ መሰረት ለችግሩ መባባስ ባንኮች በክልሉ ያለችውን ጥሬ ገንዘብ ወደ አዲስ አበባ ማዛወራቸው በዋነኝነት እንደ ምክንያት ተጠቅሷል። እንደ ዘገባው ገለጻ በክልሉ የሚገኙ የተለያዩ ባንኮች ቅርንጫፎች ውስጥ በቂ የጥሬ ገንዘብ ክምችት ባለመኖሩ ደንበኞች በሂሳባቸው ውስጥ ያለውን ገንዘብ አውጥተው በመጠቀም ባለመቻላቸው ከፍተኛ እንግልት እየገጠማቸው ይገኛል። ይህ የጥሬ ገንዘብ እጥረት ተከትሎ በከፊል መደበኛ ያልሆኑ የገንዘብ እንቅስቃሴ እየተስፋፋ ሲሆን ግለሰቦችና ደላሎች በባንክ ሂሳብ የዲጂታል ገንዘብ የተቀበሉትን ያህል ጥሬ ገንዘብ ሲሰጡ የተወሰነ የኮሚሽን ፐርሰንት በማስቀረት እንደሆነ ተመላክቷል። የዘርፉ ባለሙያዎች እንደሚሉት በክልሉ ያለውን የገንዘብ ዝውውርና የባንክ አገልግሎት ወደ መደበኛ ሁኔታ ለመመለስ እንዲሁም የማህበረሰቡን አገልግሎት ለማቃለል የኢትዮጵያ ብሔራዊ ባንክና የሚመለከታቸው አካላት አስቸኳይ የጥሬ ገንዘብ አቅርቦትና የማስተካከያ እርምጃዎችን ሊወስዱ እንደሚገባ አሳስበዋል። አማራና ኦርቶዶክስ ትውልዱ እየተበቀላቸው ነው ስትል አንዲት ግለሰብ በማህበራዊ ሚዲያ ያጋራችው ንግግር ቁጣ አንቀሳቀሰ። የትኛውም የማህበረሰብ ክፍል በብሔሩ ወይም በሃይማኖቱ ምክንያት የጥላቻና የበቀል ኢላማ ሊደረግ አይገባም። ሰሞኑን በማህበራዊ ሚዲያ የተሰራጨውና ከአርቲስትና ማህበራዊ አንቂ አስቴር በዳኔ የተደመጠው አማራና ኦርቶዶክስ የሀገር ባለቤት ነኝ ብሎ ተቀምጧል። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው የሚለው ንግግር በየትኛውም የሞራል፣ የህግ፣ የሰብአዊነት መስፈር ተቀባይነት የሌለውና በጽኑ ሊኮነን የሚገባ የጥላቻ ንግግር ወይም ሄት ስፒች ነው ተባለ። አንድ በህዝብ ዘንድ የሚታወቅና ድምፁ ይደመጣል ተብሎ የሚታመን የጥበብ ሰው ማህበረሰብን በዘርና በሃይማኖት ከፍሎ በቀልን እንደ ትክክለኛ እርምጃ አድርጎ ሲሰብክ ማየት የባህልና የጥበብ ዋና ዓላማ የሚጻረር ነው። በጥበብ ስም ሰላምን፣ ፍቅርን፣ አንድነትን መስበክ ሲገባ ተበቅላችኋል የሚል የጥላቻና የመበቀል አባባል መጠቀም ይበልጥ ደም መፋሰስንና አለመቻቻልን የሚጋብዝ አደገኛ መንገድ ነው ሲሉ ልዩ ልዩ የህብረተሰብ ክፍሎች እየገለጹ ይገኛል። የአንድን ማህበረሰብ ክፍል በዚህ አጋጣሚ አማራና ኦርቶዶክስ የሀገር ባለቤት ነኝ ባይ በማለት ፈርጆ በጥላቻና በበቀል አየር ላይ ማንጠልጠል የዜጎችን እኩልነትና በነጻነት የመኖር መብት የሚጋፋ ነው። የየትኛውም ኢትዮጵያዊ በሀገሩ ላይ እኩል መብትና ግዴታ ያለው እንጂ በጥላቻ ንግግር ሳቢያ የጥቃትና የበቀል ኢላማ ሊሆን አይገባም። ከጥበብ ህሊናና ዓላማ ያዘነበለ አካሄድ የጥበብና ጥበበኞች የህዝቡ አለኝታ፣ የሰላም መልእክተኞችና የእርቅ መንገዶች መሆን ነበረባቸው። ነገር ግን ይህን ኃላፊነት ወደ ጎን በመተው ህዝብን ከህዝብ የሚያጋጩ የማህበረሰብ ክፍሎችን ለጥቃት የሚያጋልጡ እና መከፋፈልን የሚያፋጥኑ ንግግሮችን ማድረግ የሞራል ውድቀት ከማሳየቱም በላይ የአርቲስትነትን ክብር የማይመጥን ድርጊት ነው ተባለ። የትኛውንም የማህበረሰብ ክፍል በብሔሩ ወይም በሃይማኖቱ ምክንያት የጥላቻና የበቀል ኢላማ ሊደረግ አይገባም። ስለሆነም ይህን መሰል አደገኛ ንግግሮች ከመኮንንም አልፎ በህግና በማህበራዊ ኃላፊነት ሚዛን ሊቃኙ ይገባል በማለት የዘገበው ወሎ አዲስ የህዝብ አድማስ ነው።
የምክክር ኮሚሽኑ በዚህ ደረጃ ለይቶለት መጣ ወይ? ምክክር ኮሚሽኑ የአገዛዙ ማስመሰያ ስልትና መጠቀሚያ እንጂ አገዛዙ በቀጥታም በድብቅም ሊተገብር ያሰበውን የፖለቲካ አቋም በይፋ ይዞ ይመጣል ተብሎ አልተገመተም ነበር፣ በተለይ በተሳታፊዎች ዘንድ። ይሁንና ግን ዛሬ ምክክር ኮሚሽኑ ለይቶለታል የሚያሰኝ ተግባር ፈጽሟል። ምክክር ኮሚሽኑ ተመረጡ ለተባሉ አጀንዳዎች የሚያስረዱ፣ በእያንዳንዱ ጉዳዮች ማብራሪያ የሚሰጡ ባለሙያዎችን ያቀርባል። ዛሬም በተለያዩ ጉዳዮች ምክክር ኮሚሽኑ ያመጣቸው ምሁራኖች ተብለው በየጉዳዮቹ ማብራሪያ ሰጥተዋል። እነዚህ ምክክር ኮሚሽን መርጦ የሚያስመጣቸው ባለሙያዎች የተባሉ ግለሰቦች የፖለቲካ ወገንተኝነት ይዘው የአገዛዙን አቋም ደግፈው ተሳታፊውን ከአገዛዙ የፖለቲካ አካሄድ አንጻር የማጥመቅ ተግባር ተስተውሎባቸዋል እየተባለ ይገኛል። በተለይ በአዲስ አበባ ጉዳይ የታየው ዓይን ያወጣ ወገንተኝነት ነው። የአዲስ አበባ ጉዳይ ለምክክር ኮሚሽኑ በሰነድ ሲቀርብ ተሳታፊዎችም ያነሱት፣ አሁንም እያነሱ ያሉት አዲስ አበባ የአማራ ሕዝብ ርስት ነች የሚለውን አማራጭ ጭምር ነው። ታዲያ ይህን ጉዳይ እየሸፈኑ የኦሮሞ ኃይሎች ያቀረቡትን ጽንፍ የያዘ አቋም በደንብ እንዲያስተጋባ ከማድረግ ባለፈ የምክክር ኮሚሽኑ አጀንዳዎችን ያስረዳሉ ብሎ ያመጣቸው ባለሙያዎች መድረኩን ተጠቅመው የኦህዴድን ጥያቄ ብቻ አቅርበው የአዲስ አበባን ባለቤትነት ገዢዎች ከሚሉት አንጻር ብቻ እያለማመዱ ተስተውለዋል ተብሏል። የከፋ ነገር ደግሞ በምክክር የተሳተፉ ግለሰቦች የምክክር ኮሚሽኑን አጀንዳ ያስረዳሉ ያላቸው ሰዎች በአዲስ አበባ ጉዳይ ላይ ሸፍጥ ሲሰሩ ማስተካከያ እንዲደረግ ጥያቄ ቢያቀርቡ መልስ ሳይሰጣቸው መቅረቱ ነው። የምክክር ኮሚሽኑ የአገዛዙ ማስፈጸሚያ ነው ተብሎ የሚወቀስበትን አቋም ዛሬ ፊት ለፊት ያመጣ እና ተሳታፊዎችን ያስገረመበት ነው። አዲስ አበባን በሚያህል ግዙፍ አጀንዳ ላይ ሆን ተብሎ ይህ ሸፍጥ ከተሰራ በሌሎች ቀዳሚ በሆኑም ባልሆኑም ጉዳዮች ላይማ ምቹ ሁኔታ አገኘን ብለው ሊያደርጉት የሚችሉትን ለመገመት አያዳግትም በማለት ልዩ ልዩ የህብረተሰብ አካላት ቅሬታቸውን እያነሱ ይገኛሉ። የአማራ ፋኖ አፋብን መግለጫ አውጥቷል። ሐምሌ 18 2018 ዓ.ም በብሔራዊ የምክክር ኮሚሽን ስም ዘረፈጅ አገዛዝ ያዘጋጀውን የብልጽግና ጀሌዎች ጉባኤ አስመልክቶ ከአማራ ፋኖ ብሔራዊ ንቅናቄ የተሰጠ መግለጫ ይላል። ለልዩነትና ለጦርነት ምክንያት በሆኑ አጀንዳዎች ላይ አካታች ብሔራዊ ውይይትና ምክክር ማድረግ በተመለከተ የኢትዮጵያ ሕዝብ ለዘመናት ሲያቀርበው የቆየ ጥያቄ መሆኑ ይታወቃል። ሀቀኛ ብሔራዊ ምክክር ማድረግ ለሀገር ዘላቂ ሰላም አስፈላጊ የመሆኑን ያህል የብሔራዊ ምክክር ሂደት በተለይ የምክክር ሂደቱ አካታችነት የሚካሄድበት ነባራዊ ሁኔታ፣ ሂደቱን የሚመራው ተቋም አወቃቀርና ተቋማዊ ገለልተኝነት፣ አሳታፊነትና ሌሎች ሁኔታዎች በአግባቡ ካልታዩ ነባር ችግሮችንና ቅሬታዎችን ከማስፋትና ከማወሳሰብ ያለፈ ፋይዳ አይኖረውም ተብሏል። በብልጽግና አገዛዝ ጦረኝነትና ዘረፈጅ የቀውስ አገዛዝ ምክንያት ዓመታትን የተሻገረና የሚሊዮኖችን ሕይወት ያመሰቃቀለ ደም አፋሳሽ ጦርነት ውስጥ ያለችው አገራችን ይህን በህዝብ ላይ የተከፈተውን ጦርነት ያወጀ አገዛዝ ጦርነትን ለማቆም ምንም አይነት ፍላጎት ባላሳየበት ሁኔታ ውስጥ የሚደረግ የምክክር ድግስ በጀት ከማባከንና ለአገዛዙ ገጽታ ግንባታ ከመስራት ባለፈ ፋይዳ አይኖረውም። ባለፉት ዓመታት በዳበሳ ከሚታወቁ የሀገሪቱ እውነቶች መካከል ጦርነት፣ ስደት፣ መፈናቀል፣ ጅምላ ጭፍጨፋና ማንነትን መሰረት ያደረጉ ግልጽ ጥቃቶች በአገዛዙ ስፖንሰርነት እየተፈጸሙ ይገኛሉ። በብልጽግና የቀውስ አገዛዝ ምክንያት ሚሊዮኖች ተሰደዋል። በርካቶች በአገዛዙ የጸጥታ መዋቅር ንብረታቸው ተዘርፈዋል። አማራ ክልልን ጨምሮ ከፊሉ የአገሪቱ ክፍል በወታደራዊ አገዛዝ ስር ከወደቁ 3 ዓመታትን አስቆጥረዋል። አገዛዙ በቀጥታም የእርስ በርስ ግጭቶችን እና ጦርነቶችን በማዋለድና አንድ አለመተማመን እንዲነግስ በማድረጉ አብዛኛው የአገሪቱ ክፍል ቀውስ ውስጥ ይገኛል። በመሆኑም ድርጅታችን አፋብን ለአማራ ሕዝብና ለኢትዮጵያ ሕዝቦችና ለዓለም አቀፍ ማህበረሰብ የሚከተለውን ጥሪ ያቀርባል። አንደኛ፣ ለአማራ ሕዝብ ይህ የምክክር ኮሚሽን ተብሎ በአገዛዙ የሚደረገው እንቅስቃሴ የአማራ ሕዝብ ያልተወከለበትና ትክክለኛ ወኪሎቹ የህልውና ትግል ላይ በመሆናቸው ትግሉን ጫፍ በማድረስ ስር ነቀል ለውጥ በማምጣት ህልውናውን አረጋግጦ ለወደፊት ከሌሎች ህዝቦች ወኪሎች ጋር በግልጽ ተነጋግሮ ሀገራዊ እውነተኛ እርቅና ምክክር ለማምጣት እንዲቻል አሁን ላይ ሁሉም አቅሞች አሰባስቦ በበለጠ ቁርጠኝነት እንዲታገል ጥሪ እናቀርባለን።
ሁለተኛ ለኢትዮጵያ ህዝብ ይህ ምክክር የተባለው ክሹፍና አስመሳይ ሂደት የአማራ ህዝብ ጨምሮ ለሌሎች ጥያቄ ያላቸው የፖለቲካ ኃይሎች የተሳተፉበት አለመሆኑን የሀገሪቱን አንድነት የበለጠ አደጋ ላይ የሚጥል መሆኑ የእርስ በርስ ጦርነቱን የማያስቆምና የሚያባብስ መሆኑ የአንድ ግለሰብና የገዢው ቡድን ፍላጎት ለማሳካት እየተደረገ ያለ መሆኑን በማመን ከአማራ ህዝብ ጎን ቆሞ ስርዓቱን መታገል ይገባል። በቀጣይ በጋራ የሽግግር መንግስት መስርተን ሀገራችንን ማጽናት እንችል ዘንድ ብሎም እውነተኛ ምክክርና እርቅ እንፈጽም ዘንድ በተባበረ መልኩ ጸረ አገዛዝ ትግል እንዲደረግ ጥሪ እናቀርባለን። ሶስተኛ ለዓለም አቀፍ ማህበረሰብ እንደሚታወቀው በትክክለኛ መንገድ የማይካሄድ ብሔራዊ እርቅና ምክክር ሂደት አለመኖሩ የከፋ ሀገራዊ ችግር ያስከትላል። ብሔራዊ ምክክር ከከሸፈ አንዲት አገር የምትገባበት ቀውስ እጅግ ከባድና በአዙሪት የተሞላ እና የማይገመት ይሆናል። የብዙ ሀገራት ብሔራዊ እርቅና ምክክር የከሸፈው ገለልተኝነትና አሳታፊነት የሌለው ሂደት በመከተላቸው እንደሆነ ብዙ ምሳሌና ተሞክሮዎች አሉ። የአሁኑ አገዛዝ ብሔራዊ ምክክር የተባለውን ሂደትም የህዝብ ቅቡልነት የሌለው እውነተኛ ችግር ፈቺ ምክክር ሳይሆን ብልጽግናና ደጋፊዎቹ የአገዛዙ ስልጣን ማጽኛ እንደሆነ እና ሀገሪቱን እንዲሁም የቀጠናውን ሰላም ከድጡ ወደ ማጡ የሚያስገባ መሆኑን ተገንዝባችሁ ከሀቀኛ ሽግግርና ዘላቂ ሰላም እንድትሰሩ ጥሪ እናቀርባለን። የአማራ ህዝብ ወኪል ነን ለምትሉ የሂደቱ ተሳታፊዎች ከዚህ ቀደም እንደሆነ ሁሉ የአገዛዙ ተላላኪ በመሆንና ተገቢ የአማራ ህዝብ ውክልና ሳይኖራችሁ በሂደቱ የምትሳተፉ ግለሰቦችና ቡድኖች በብሔራዊ ምክክር ስም በሚካሄድ የብልጽግና ጉባኤ በመሳተፍ ታሪካዊ ስህተት ከመፈጸም እንድትታቀቡ እያሳሰብን ይህን ማሳሰቢያ ችላ በማለት የምታደርጉት ሂደት የአማራን ህዝብ ጥያቄዎች ለሌላ ምዕራፍ ለማዳፈን ለምታደርጉት ያልተገባ ተግባር ኃላፊነት የምትወስዱ በመሆኑም በህዝብና በታሪክ ፊት እናሳውቃለን። የአማራ ፋኖ ብሔራዊ ንቅናቄ ይላል መግለጫው። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር በማድረግ ይተባበሩን። ሰናይ ጊዜ